ምን አይነት ተአምር ነው እሸቱ ሊቀየር ይችላል? አንተ ዛሬ ካመንክና ትልቅ ደረጃ ደርሳለሁ ካልክና ከተገበርካቸው ከ5 ዓመት በኋላ በእርግጠኝነት የስኬት ማማ ላይ ነው የምንገናኘው። እሱንም ካገኘኸኝ ነው። ቢዚ ነው የምትሆነው፣ አታገኘኝም፣ አይመችም። አንደኛው ነገር ምንድነው? የመለኮት ጣልቃ ገብነት ነው። ዲቫይን ኢንተርቬንሽን ይባላል በእንግሊዝኛ። እግዚአብሔር አምላክ ያንተን ህይወት ለመቀየር ላንተ ላዘጋጀልህ ክብር ወይም በውስጥ ላስቀመጠው መክሊት መንገዱን ለመጥረግ ሁሉ ጊዜ እድሉን እየሰጠ ነው። በህይወት አይታወቅም፣ አንተ አታውቅም። እድል እየሰጠ ነው። ትፈቅዳለህ ወይ? አሁን እግዚአብሔር ከፈለክ ጠንቋይ ቤት ብትሄድ ከፈቀድክ በፍቃድ አይገባም። ወደ ዝሙትም ብትሄድ እግሬ ሽባ አድርጎ አያስቀምጥም። ምክንያቱም ለነጻ ፍቃድ ትተዋል። ወይ ወደ እሳቱ ወይ ወደ ዋዊ ይዶላል አይደል? ወደ መልካሙም ነገር የምትሄድ ከሆነ ከፈቀድክለት ይመራሃል መንገዱ። ለምሳሌ በሰው በጓደኛ በእህት በወንድም ወደ መልካም ነገር ጥሪ ያደርግልሃል። ከፈቀድክ ትቀበላለህ፣ ካልፈቀድክ በግድ አስሮ ያወስድህ። እኔን እንዴት ነው እግዚአብሔር አምላክ ወደ መንገዱ የጠራኝ? ያጎቴ ልጅ ታመም ያለውና ጸበል ሊሄድ ነው፣ አብረን እንሂድ። አሁን እግዚአብሔር ሲጠራ መጀመሪያ በሰው ነው የሚጠራ። በጣም ስለሚወደው አይተውም እምቢ ካልክ በራስ ይጠራል መጨረሻ ላይ። ግን መጀመሪያ በሰው ጠራኝ ማለት ነው። ታመም ያለውና ጸበል እንሂድ አለኝ። እሺ አልኩት። ለ14 ቀናት ሄድን። አሁን እግዚአብሔር በህይወት ተአምር እንዲሰራና ጣልቃ እንዲገባ መፍቀድ ማለት ምን ማለት ነው? 14 ቀን ሙሉ እዛ ገዳም እሱ ሲጠመቅ ደብረ ሊባኖስ ነው ያለነው። ጠዋት እንነሳለን፣ ሌሊት 10 ሰዓት ዳገት ላይ ነው ጸበሉ፣ በጣም ሩቅ ነው። በእግራችን ነው የምንሄደው። ተጠምቀን እንመጣለን። ገድል ቤት የሚባል አለ። ገድል ይነበባል። መንፈስ ህመም ያለባቸው ሰዎች ይጮኻሉ ገድሉ ሲነበብ። እዛ ቆመን ገድል እናዳምጣለን። ከዛ 4-5 ሰዓት ላይ ለቅዳሴ እንዘጋጃለን። ቅዳሴ 7 ሰዓት እንገባለን። እስከ 9 ሰዓት እናስቀድሳለን። ከዛ በኋላ ምግብ ተመግበን ማታ ደግሞ ውዳሴ ማርያም ይደረሳል። ጉባኤ አለ። በሳምንት 2 ቀን ለቅዱስ አባታችን አቡነ ተክለ ሃይማኖት ከሰማይ የወረደላቸው መስቀል አለ። እሱን እንታሻለን በመስቀል። ተግባር ቤት ዳቤ የተጋገረበት እርጥብ እንጨት ነው። አይነ እያየ ውሃ እያርከፈከፉበት እንደ ጧፍ ይነዳል። ይሄ ቃል ኪዳን ነው ለአቡነ ተክለ ሃይማኖት የተሰጠ። አሁን ዛሬ ብትሄድ እርጥብ እንጨት የዛፍ እርጥብ ቅጠል ያለው ውሃ እያርከፈከፉበት ይነዳል እንደ ጧፍ። ያ እሳቱ አመድ ይሆናል። አመዱ እምነት ነው። ያንን እምነት እየተቀባል በበረከት ውስጥ 14 ቀን አሳልፍና 14 ቀን በበረከት ውስጥ ስናሳልፍ ለእግዚአብሔር ፍቃድን የሰጠውበት ጊዜ ነበር። እግዚአብሔር አምላክ ሆይ በቃ የህይወቴን መንገድ አንተ ምራው ከዚህ በኋላ የሚል ፍቃድ። በተግባር ፍቃድ ትሰጣለህ። ፍቃድ መስጠት ማለት ዝም ብለህ ቤት ቁጭ ብለህ ጌታ ሆይ በቃ መንገድ ምራኝ ብለህ ፊልምን ስታየው አልክ፣ ቻትን ስቅምየው አልክ፣ ድራፍት ስታየው አልክ እየተዝናና አይደለም። ጣልቃ ግባ ማለት የእውነት በጥሞና ጊዜ ሰጥተህ ለእግዚአብሔር መሪውን ያዝ። ጌታ ሆይ መንገዴን በቃ ከዚህ በኋላ አንተ ቅደደው ብለህ ፍቃድ እንድትሰጠው ይፈልጋል እግዚአብሔር። ብዙ ሰዎች ታሪካቸውን ሲያወርሰማቸው እንትን ገዳም ሄጄ የሆነ ሱባኤ ይዤ እንደዚህ ሆኜ ከዛ ህይወት የተቀየረ ዳንኩኝ አይሉም ብዙ ሰዎች። ያ ማለት ለእግዚአብሔር መሪውን የሰጡበት ጊዜ ነው በህይወታቸው። ሳያውቁት ነው ግን የሄዱት አብዛኞቹ። አሁን አንተ ኮንሽስሊ መሄድ ትችላለህ፣ ይህን ሰምተሃል። ከዛ እግዚአብሔር ጣልቃ እንዲገባ በህይወት ከፈቀድክለት በኋላ መንገዱን ይመራል እግዚአብሔር። መንገዱን ሲመራ በጓደኛ በሰው ትምህርት እንድትማር ሊሆን ይችላል፣ የሆነ ቦታ እንድትቀጠር ሊሆን ይችላል፣ ከሆነ ሰውዬ ጋር እንድትሰራ ሊሆን ይችላል፣ የሆነ ነገር እንድታነብ ሊሆን ይችላል፣ የሆነ ስራ የራስን እንድትሞክር ሊሆን ይችላል። መንገዱን ይመራል። መልእክቶች ይመጡልሃል ወደ አንተ። እነዛ መልእክቶች መቀበል አለመቀበል ያንተ ፋንታ ነው። እኔ ልክ ከደብረ ሊባኖስ ስመለስ ከ5 ዓመት በፊት የማውቀው ሰውዬ ደወለና መድረክ ትመራለህ ያለኝ። አዎ እመራለሁ አልኩት። ሄድኩኝ፣ ተደራደርኩ። ለካ የኛ ፕሮጀክት መድረክ ነው። አይዳ ነች መድረኩን የምታስመራ። ተቀጠርኩ። ያኔ ጀመረ የኔ መንገድ ማለት ነው። የኪነ ጥበብ ሙያ መንገዴ ከአይዳ ጋር ተገናኘው ጀመረ ይዛ። ከዛ መድረኩ ሲያልቅ ከ2 ዓመት ነው ከ1 ዓመት በኋላ የሬዲዮ ፕሮግራም እንድመራ ተጠራ። የሬዲዮ ፕሮግራም ለ3 ዓመት መራው። በ3 ዓመት ውስጥ እየሰራው ተማርኩ። የመጀመሪያው ፖይንት ይሄ። ለዛሬው የዩቲዩብ ስኬቴ ኤዲቲንግ ምንድነው፣ ካሜራ ምንድነው፣ ፕሮዳክሽን እንዴት ይሰራል፣ ቱ ማኔጅ ሾው ቲም፣ ሁሉን ነገር ከአይዳና ከሰሎሜ በ3 ዓመት ውስጥ ተማርኩ። በዛ ወቅት የማይማሩ ጓደኞች የነበሩ ተከትረው እየሰሩ 11 ሰዓት ስትል ቦርሳቸውን ይዘው እንደ ንፋስ ነው የሚከንፉት ወደ ቤታቸው። በስራ ሰዓት አለቆቻቸው የሚያደርጉትን ነገር በሙሉ በትኩረት አይቶ ወደ ውስጥ ከማስገባት ቶሎ ጨርሶ ለመገላገል ነበር የሚሰራው። እየሰራው ተማርኩ። እግዚአብሔር የተመሰገነ። እየሰራህ እየተማርክ ነው። አለቃህን ለመሆን ነው የምትሰራው ወይስ ደሞዝ ለማግኘት ነው የምትሰራው? ሁለተኛው ነጥብ ቆራጥነት ወይም ዴዲኬሽን። ቆራጥ ነህ ወይ ነው። ለምሳሌ የራስሽን ሽሮ ቤት ከፍተሽ ሊሆን ይችላል፣ የራስህን ንግድ ጀምረህ ሊሆን ይችላል፣ ተቀጥረህ እየሰራ ሊሆን ይችላል። በተቀመጥክበትና በተሰማራበት ቦታ ቆራጥ ነህ ወይ የጀመርከውን ለመጨረስ? ዓለማችን ላይ ሰዎች የጀመሩትን አይጨርሱም። ሪሌሽንሺፕ ይጀምራሉ አይጨርሱም። ስራ ይጀምራሉ አይጨርሱም። ትምህርት ይጀምራሉ አይጨርሱም። ንባብ ይጀምራሉ፣ መጽሐፍ አይጨርሱም።
አንተ ጨራሽ ነው ወይ? አይገርምም? ዓለም ላይ ጨራሽ። እነዛ አሁን የምንቀናባቸው ስኬታማ ሰዎች እቺ ባህሪ ያለቻቸው ይጨርሳሉ። አይገርምም? የጀመሩትን ስራ ሳይጨርሱት እንቅልፍ እያዳፋቸው እግራቸውን ቀዝቃዛ ውስጥ አድርገው ቢሆን የጀመሩትን ጥናት፣ የጀመሩትን መጽሐፍ፣ የጀመሩትን ሪሌሽንሽፕ፣ የጀመሩትን ምግብ፣ የጀመሩትን ጉዳይ ይጨርሳል። ይመስለናል ምን ጨርሳ አንጨርስ። ጨራሾች አይደለም። ፕሮካስትኔት እናደርጋለን። ሁልጊዜ እናስተላልፋለን። ጾም እንጀምራለን፣ አንጨርስም። ሱባኤ እንጀምራለን፣ አንጨርስም። በሚቀጥለው እጨርሰዋለሁ እንዳለ በሚቀጥለው እጨርሰዋለሁ የሚሉት ሰዎች ናቸው እነዛ 99% ስኬታማ ያልሆኑት ዓለማችን ላይ ያሉት። አሁንም በሚቀጥለው የሚጨርሱት ጉዳይ አለ። ስለዚህ በሚቀጥለው ስኬታማ ይሆናሉ። አምጪካ ስኬትህን ነው እያራዘምክ ያለው። አንተ ስራ እያራዘምክ መስሏል። ለካ የስኬትህን የመምጫውን ቀን ነው እያራዘምክ። ሶስተኛው ጉዳይ በኳሊቲ ትጨርሳለህ ወይ ነው። መጨረስ ብዙ ሰው ይጨርሳል ስራ፣ ግን በኳሊቲ አይጨርስም። አይገርም? ድሮ እኔ በቃ ብዙ ነገር ሞክሬ ጀምሬ አቋርጫለሁ። ብዙ ነገር ሞክሬ ያለው አሁን ስኬታማ ሆኜ ዩቲዩበር ከመሆኔ በፊት ስታንዳፕ ኮሜዲያን ከመሆኔ በፊት ብዙ ነገር ጀምሬ አቋርጫለሁ እና ያለ ኳሊቲ ነው የምጨርሰው። ከጨረስኩም ይድረስ ነው የሚጨርሰው። ከጨረስኩም ለአመል ያህል ነው የሚጨርሰው። አሁን ዶክቲዩብን እያዩ አንዳንድ ሰዎች ይደነቃሉ። እሺ የምትሰሩት ማስታወቂያ አይደለም፣ እንዴት ነው እንደዚህ አይነት ማስታወቂያ የምትሰሩት ይላሉ። አይደለም የኔን ቪዲዮ የስፖንሰሮችን ማስታወቂያ ስሰራ አሁን ላይ በጥራትና በጥራት ብቻ ነው የምሰራው። ያንተ ጉዳይ ያልሆነንም ጉዳይ ጭምር በምን ያህል ጥራት ነው የምትጨርሰው? ስኬታማ ሰዎች በጥራት ነው የሚጨርሱት አይታቸው ከሆነ። ስለዚህ ሽሮ ከሆነ የምትሸጪው ኮምፒውተሮችሽ የሚሰሩትን ያህል ጣዕም ያለው ሽሮ ሰርተሽ የምትሸጪ ከሆነ ከብዙሃኑ አንዳንዱ ነሽ እንጂ አትለይ። በአንቺ የጥራት ልክ ያዋጣ አያዋጣ፣ ገንዘብ ያስገኝ ሰው ይብላው አይብላው፣ ለአንቺ ጥራት ያለው ሽሮ እንዴት ነው የሚሰራው? ያክስር አንቺ የሚመስልሽ ሽሮ በመነገድ የሚያልፍልሽ ነው አይደለም? ሽሮ በመነገድ እኮ አይደለም ስኬታማ የምትሆነው። በሽሮ ልትከስር ትችላለህ። እየከሰረም ጥራት ያለው ነገር የሚሰራ ማንነት በመገንባት እኮ ነው ስኬታማ። ያ ማንነት የትም ይሄዳል። ሰዎች ከርቀት ያዩት ይሸታቸዋል ይላሉ። በጥራት የምትጨርስ ከሆንክ በባትሪ ነው የምትፈልገው። አይገርም? ከስራሽ ሽሮ ቤትሽን ብትዘጊም ባለ 5 ኮከብ ሆቴል ሼፍ ሆነሽ ልትቀጠሪ ትችያለሽ። አንድ ቀን እዛ መጥቶ በቀመሰ ሰው